ሰላም ተማሪዎች እንዴት ናችሁ? ይሄ የዘጠነኛ ክፍል ፊዚክስ ቲዩቶሪያል ፓርት 2 ነው። በፓርት 1 ቲዩቶሪያላችን ስለ ዴፊኒሽን ኦፍ ፊዚክስ፣ ስለ ኔቸር ኦፍ ፊዚክስ እና ብራንችስ ኦፍ ፊዚክስ የሚባሉ ኮር ኮንሰፕቶችን አይተናል። በዚህም ቲዩቶሪያላችን ሪሌትድ ፊልድስ ቱ ፊዚክስ እና ሂስቶሪካል ኢሹስ ኤንድ ኮንትሪቢዩተርስ ኢን ፊዚክስ የሚባሉ ሁለት ሜን አጀንዳዎችን እናያለን። 1.3 ሪሌትድ ፊልድስ ቱ ፊዚክስ፣ ከፊዚክስ ጋር የሚገናኙ ሌሎች የጥናት ዘርፎች እንደ ኬሚስትሪ፣ እንደ ኢንጂነሪንግ፣ እንደ ባዮሎጂ ያሉ ሌሎች ፊልዶች አሉ። ፊዚክስ ጋር የቱ ጋር ይገናኛሉ፣ የቱ ጋር የጥናት ዘርፋቸው ተች ይደራረጋል የሚለውን አንደርስታንድ ማድረግ ያስፈልጋል። ፊዚክስ ኢዝ ዘ ፋውንዴሽን ኦፍ መኒ ኢምፖርታንት ሳይንቲፊክ ፊልድስ ኦፍ ስታዲስ። ፊዚክስ ለብዙ ሳይንቲፊክ ስቴዲዎች እንደ ኬሚስትሪ፣ እንደ ኢንጂነሪንግ ላሉ ሌሎች ሳይንቲፊክ ስቴዲዎች ቤዝ የጣለ ወይም ፋውንዴሽን የሆነ መሰረት የሆነ ዲሲፕሊን ወይም ፊልድ ነው። ኬሚስትሪ ዲል ዊዝ ዘ ኢንተራክሽን ኦፍ አተምስ ኤንድ ሞለኪውልስ። ኢት ኢዝ ሩትድ ኢን አቶሚክ ኤንድ ሞለኪውላር ፊዚክስ። ኬሚስትሪ በአተሞች እና በሞለኪውሎች መካከል ያለውን ኢንተራክሽን የሚያጠና ነው። ሞለኪውላር ኬሚስትሪ አለ፣ አቶሚክ ኬሚስትሪ አለ። በአተሞች በሞለኪውሎች መሀል ያለውን ኢንተራክሽን ግንኙነት የሚያጠና ነው። ኬሚስትሪ ስለ ኬሚካል ሪአክሽን ሲያጠና፣ ስለ ኬሚካል ቼንጅ ሲያጠና ከአተሞች ከሞለኪውሎች ጋር ኢንተራክት የሚያደርግ ነገር አለው። ኢትስ ሩትድ ኢን አቶሚክ ኤንድ ሞለኪውላር ፊዚክስ። በአቶሚክ እና በሞለኪውላር ፊዚክስ ከፊዚክስ ጋር የሚገናኝ ይሆናል ማለት ነው። ከፊዚክስ ጋር ስለ አቶሚክ እና ስለ ሞለኪውላር ስትራክቸርስ ሲያጠና፣ ፊዚክስ ደግሞ ሞለኪውላር ፊዚክስ እና አቶሚክ ፊዚክስ የሚባል ፊልድ ኦፍ ስቴዲ አለ በፊዚክስ ውስጥ። ኬሚስትሪ ከፊዚክስ ጋር የጋራ ኢሹ አለው ማለት ነው። ሌላው ኢንጂነሪንግ ነው። ሞስት ብራንች ኦፍ ኢንጂነሪንግ አፕላይስ ፊዚክስ። አብዛኞቹ የኢንጂነሪንግ ብራንቾች ፊልዶች በስሩ ብዙ ኢንጂነሪንጎች አሉ። ፊዚክስ እና የፊዚክስ እውቀትን የፊዚክስ ጥናቶችን ይጠቀማሉ። ለምሳሌ ፊዚክስ ኢዝ ኢሴንሻል ኢን አርኪቴክቸር ፎር ቢልዲንግ ስትራክቸርስ፣ ቴምፕሬቸር፣ ላይት ኤንድ ሳውንድ፣ ላይቲንግ ኤንድ ኩሊንግ ፎር ቢልዲንግስ። ለምሳሌ በአርኪቴክቸር ውስጥ አርኪቴክቸር የኢንጂነሪንግ ብራንች ነው። በአርኪቴክቸር ውስጥ ፊዚክስ የተለያዩ ቢልዲንጎችን ስትራክቸራቸውን ለመገንባት እንደ ቴምፕሬቸር ያለውን፣ እንደ ላይት ወይም ብርሃን ያለውን፣ እንደ ሳውንድ ያለውን፣ እንደ መብረቅ ኦር ኩሊንግ ሲስቴማቸው ወይም ደግሞ የማቀዝቀዝ ፕሮሰሳቸው ላይ የፊዚክስን እውቀት እንጠቀማለን። ስለ ሳውንድ የሚያጠናው ፊዚክስ ነው። ስለ ላይት የሚያጠናው ፊዚክስ ነው። ስለ ቴምፕሬቸር የሚያጠናው ፊዚክስ ነው። በእነዚህ ውስጥ የፊዚክስን እውቀት እንጠቀማለን ማለት ነው። በየትኛው ቦታ ላይ ምን አይነት የህንፃ ስትራክቸር፣ ምን አይነት የቢልዲንግ ኦር የብሪጅ ኦር የመንገድ ስትራክቸር መጠቀም እንዳለብን፣ ላይት ማስተላለፍ የሚችል ሳውንድ ማስተላለፍ የሚችል ኢሴንሻሊ ስፔሲፊክ የሆኑ የፊዚክስ እውቀቶችን የፊዚክስ ፕራክቲካል ኖሌጆችን ኢንጂነሪንግ ላይ እንጠቀማለን። ሌላው ጂኦሎጂ ነው። ጂኦሎጂ ኢዝ አን ኤርዝ ሳይንስ። ስለ ኤርዝ የሚያጠና ስለ መሬት የሚያጠና ሳይንስ ነው ጂኦሎጂ። ፓርት ኦፍ ጂኦሎጂ ሪሌይ ሄቪሊ ኦን ፊዚክስ። ጂኦሎጂ ደግሞ ፈንዳሜንታሊ ፊዚክስ ላይ ቤዝ ያደረገ ሳይንስ ነው በራሱ በኩል። ዲስ ኢንክሉድስ ኤርዝኬክ አናሊሲስ እንደ ሂት ትራንስፈር አክሮስ ኤርዝ ሰርፌስ። እንዳለው ጂኦሎጂ ስለ መሬት የሚያጠና ነው። በዚህ ውስጥ በመሬት ውስጥ ስለ ኤርዝኬክ ወይም ደግሞ የመሬት መንቀጥቀጥ፣ የመሬት ውስጥ ያሉ የተለያዩ እንቅስቃሴዎች፣ የመሬት መሰንጠቅ ሊሆን ይችላል፣ የተለያየ ቮልካኒክ ሙቭመንቶች ሊሆኑ ይችላሉ። ብዙ እንቅስቃሴዎች በመሬት ውስጥ ይኖራሉ። እነዛም በሚያጠና ውስጥ ከፊዚክስ የሚወስዳቸው ቤዚክ ኖሌጆች፣ ቤዚክ አንደርስታንዲንጎች አሉ። ሂት ትራንስፈር አክሮስ ኢርዝ ሰርፌስ፣ ከአንድ ቦታ ወደ አንድ ቦታ እንዴት ነው ሂት ትራንስፈር የሚያደርገው፣ ስለ ሙቀት የሚያጠና እንግዲህ ፊዚክስ ነው። ጂኦሎጂ በራሱ ከፊዚክስ የሚወስደው የሙቀት ኦር የሂት ትራንስፈር ኦር የኢነርጂ ትራንስፈር ኖሌጆች ይኖራሉ። ዳዶራን ኢስ ባዮፊዚክስ። ባዮፊዚክስ አፕላይስ ፕሪንሲፕልስ ኤንድ ሜተድስ ዩዝድ ኢን ፊዚክስ ቱ ስተዲ ባዮሎጂካል ፌኖሜና። ስለ ባዮሎጂካል ክስተቶች ወይም ባዮሎጂካል ኢቨንቶች ባዮፊዚክስ የሚባለው ፊልድ ኦፍ ስቴዲ ከተለያየ የፊዚክስ ስቴዲዎች የሚወስዳቸው ፕሪንሲፕሎች እና ሜቶዶሎጂዎች ይኖራሉ። ባዮፊዚክስ እና የተለያየ ባዮሎጂካል ፌኖሜናዎችን የሚያጠና ነው በውስጡ ማለት ነው። ልክ ህይወትና ህይወት ባላቸው ነገሮች ዙሪያ ያሉ ኢንተራክሽኖች፣ ስለ ኢኮሲስተም ሊያጠና ይችላል፣ ስለ ኦርጋኒዝሞች ሊያጠና ይችላል። በዚህ ውስጥ ከፊዚክስ የሚወስዳቸው ፕሪንሲፕሎች እና ሜቶዶች ይኖራሉ። the last one is medical physics. Medical physics diagnostic and medical therapy such as x-ray and blood flow measurement involves principle of physics. በሜዲካል ሳይንስ ውስጥም ፊዚክስን እንፈልጋለን ማለት ነው። ኦር በህክምና ሳይንስ ውስጥ ማለት ነው። አንድን ህመም ዲያግኖስ ለማድረግ ወይም ደግሞ አንድን በሽታ ፈልጎ በማግኘት ውስጥ ሜዲካል ቴራፒ በመስጠት ውስጥ ወይም ደግሞ መድኃኒት ህክምናውን በመስጠት ውስጥ እንደ ኤክስሬ ያሉና እንደ ብለድ ፍሎ ሙቭመንት ወይም የደም እንቅስቃሴ የደም ስርጭት ያሉ ሴናሪዎችን የፊዚክስን ፕሪንሲፕል በመጠቀም ነው አድሬስ የሚያደርጉ ሜዲካል ሳይንሱ ማለት ነው። እንደ ኤክስሬ ማሽን ያሉ፣ እንደ ሲቲ ስካን ያሉ የተለያዩ፣ እንደ አልትራሳውንድ ማሽን ያሉ የተለያዩ ሜዲካል ኢንዱስትሪ ላይ የሚውሉ ኦር ሜዲካል ኢንዱስትሪ ላይ የሚጠቅሙ ማቴሪያሎች የፊዚክስ ፕሪንሲፕል ያለባቸው ናቸው። ሲሰሩም የሚሰሩበት መንገድም ፊዚክስ እና የተለያዩ ፊልድ ኦፍ ስቴዲዎች የሚገናኙባቸው ቦታዎች ናቸው። ፊዚክስን በሁሉ ውስጥ እናገኛለን። ይሄን አንደርስታንድ ማድረግ ያስፈልጋል ቤዚካሊ ማለት ነው። በየትኛው ውስጥም
ያለ ሰው ፊዚክስ ስኮፕ ውስጥ ከየት ነው የሚለው ኢንተራክሽን ውስጥ ከየት ነው የሚለው ነገር ማየት ስለሚያስፈልግ ነው። ሌላው ሂስቶሪካል ኢሹስ እንደ ኮንትሪቢዩተርስ ኢን ፊዚክስ ሂስቶሪካሊ ምን ይመስላል፣ ከድሮ ጀምሮ ፊዚክስ እንዴት ነው የመጣው፣ ፕላስ ደግሞ እነማን አሉ ኮንትሪቢዩተሮች ፊዚክስን የዛሬውን የምናየውን ዓለም በመፍጠር ውስጥ ብዙ ፊዚክስቶች አሉ፣ ብዙ ፊዚስቶች አልፏል፣ ብዙ ሳይንቲስቶች ፈጠራ አለ። ሶ በዚህ ውስጥ ፊዚክስ ምን ይመስላል የሚለውን መሰረታዊ ነገሮች ተች እናድርግ። ሶ መጀመሪያ ፊዚክስ ሁለት አይነት ፊዚክስ አለ። በነገራችን ላይ ዛሬ ማወቅ ያለባችሁ ማለት ነው ሁለት አይነት ፊዚክስ ነው ያለው። ፊዚክስ ሲባል ክላሲካል ፊዚክስ እና ሞደርን ፊዚክስ ወይም ኳንተም ፊዚክስ የምንለው የፊዚክስ ዘርፍ ነው። ኤርሊ ድሮ በክላሲካል ፊዚክስ የምንለው the world you can see, car, a bridge, a plane or any other things you see and you touch are studied by classical physics. Classical physics explain the world of the big and slow. ክላሲካል ፊዚክስ የምንለው አሁን እኛ በአይናችን የምናያቸውን ማሲቭ ወይም ትልልቅ ነገሮች በአካባቢያችን ያለው መኪናው፣ መንገዱ፣ ፎቁ፣ ድልድዩ የምንኖርባቸው ዓለም ላይ አሁን የምናየው ዓለም ላይ ፕራክቲካሊ የምናየው በእጃችን የምንነካቸው ነገሮችን የሚያጠና ነው። ክላሲካል ፊዚክስ ስንል በቃ ሙቭመንታቸው ቀላል ሙቭመንት የሆነ ወይም ልክ እንደ መኪና እንደ ፕሌን ያሉ ሙቭመንታቸው ከሰው አይን ስር ያልተሰወረ ብዙ ፈጣን የማይባል እንቅስቃሴ የማያደርጉ ልክ እንደ ሰው ልጅ እንቅስቃሴ መሬት ላይ ሳጥን ሲጎተት ይሄ ክላሲካል ፊዚክስ ነው። በጣም ትልቅ የሆነ ማሲቭ የሆነውን ዓለም ስናጠና ክላሲካል ፊዚክስን ነው የምንጠቀመው ወይም ደግሞ ክላሲካል ፊዚክስ ነው ስለዚህ የሚያጠናው። ሞደርን ፊዚክስ ወይም ደግሞ ኳንተም ፊዚክስ ግን the world you can't see like gravity, speed of light, atoms, electrons ሞደርን ፊዚክስ የምንለው ወይም ኳንተም ፊዚክስ የምንለው ደግሞ ከመጀመሪያው ክላሲካል ፊዚክስ ወይም ሜካኒካል ፊዚክስ በተለየ የሚያጠናው በአይን የማይታየውን ዓለም ልክ እንደ ግራቪቲ ያለ ግራቪቲን በአይን አይታይም። ስፒድ ኦፍ ላይት በጣም ፈጣን የሆኑ ኦብጀክቶችን እንደ አተም እንደ ኤሌክትሮኖች ኢንክሬዲብሊ ፋስት እና ኢንክሬዲብሊ ስሞል የሆኑ በጣም ፋስት የሆኑ በጣም ፈጣን እንደ ስፒድ ኦፍ ላይት ማለት በዩኒቨርስ ውስጥ የመጨረሻው የስፒድ ጥግ ነው ተብሎ ይታመናል። በጣም ከአይምሯችን በላይ ማሰብ ከምንችለው በላይ ስፒድ ያለው ነው ስፒድ ኦፍ ላይት ስንል። አጌን እንደ አተምና እንደ ኤሌክትሮን ያሉት ደግሞ በአይን የማይታዩ በጣም ጥቃቅን ኢንክሬዲብሊ ስሞል የሆኑ ስታፎች ናቸው። ሞደርን ፊዚክስ ወይም ኳንተም ፊዚክስ ስለነኚህ በጣም ትንንሽና በጣም ፈጣን የሆነው ዓለም የሚያጠና ነው። ይሄ ሁለት አይነት ፊዚክስ ነው ያለው ማለት ነው። ክላሲካል ፊዚክስ የምንለው ኤርሊ ከድሮ ጀምሮ ያለ በአይን የሚታዩ ሁነቶችን ኦር ፊዚካል ፊኖሜናዎችን ዲል የሚያደርገው ነው። በቃ የሚንቀሳቀስ መኪና፣ የሚበር ፕሌን ካያችሁ፣ መንገድ፣ ህንፃ፣ እነኚህ ቤዚካሊ ክላሲካል ፊዚክስ እውቀት የሚጠይቁ ናቸው። ሞደርን ፊዚክስ ወይም ኳንተም ፊዚክስ የሚባለው ግን ዲፕ ዳውን በጣም ፋስት እና በጣም ስሞል የሆኑ ስኮፕ ኦፍ ወርልድ ያለው የፊዚክስ ታይፕ ነው። ክላሲካል ፊዚክስ ዲቨሎፕድ ፍሮም ዘ ሪኔሳንስ ቱ ዘ ኢንድ ኦፍ ዘ 19th ሴንቸሪ። ክላሲካል ፊዚክስ የምንለው ኤርሊ የጀመረ ነው። ይሄ ቀድሞ ያለ ነው። ክላሲካል ፊዚክስ ወይም ሜካኒካል ፊዚክስ የሚባላል ከሪኔሰንስ ወይም የአውሮፓ ስልጣኔ መነሳት ኦር ሪበርዝ ወይም መልሶ ማገገም ጀምሮ እስከ 19ኛ ክፍለ ዘመን ከ14ኛ 15ኛ ክፍለ ዘመን ጀምሮ እስከ 19ኛ ክፍለ ዘመን ባለው ጊዜ መሃል የተፈጠረ ነው ክላሲካል ፊዚክስ የምንለው ማለት ነው። ሞደርን ፊዚክስ ወይም ኳንተም ፊዚክስ has begun with a revolutionary disciplines at the start of 20th century which modified classical laws. ምንድነው? ኳንተም ፊዚክስ ደግሞ በ20ኛው ክፍለ ዘመን የተለያዩ ዲስከቨሪዎች ወይም የተለያዩ ግኝቶች በተፈጠሩበት ጊዜ እንደ ላይት፣ እንደ ስልክ፣ እንደ ራዲዮ አክቲቭ ስቴዲዮች በተጀመሩበት ጊዜ የተለያየ የፊዚክስ እውቀት ክላሲካል የሆነው ፊዚክስ ሞር እያደገ በሄደበት ጊዜ የተፈጠረ ፊዚክስ ነው በ20ኛ ክፍለ ዘመን ማለት ነው። በውስጡ ክላሲካል ፊዚክስን ያሻሻለ ወይም ሞዲፋይ ያደረጉ ብዙ ህጎችን በውስጡ የያዘ ነው ሞደርን ፊዚክስ። እነኚህን ሁለቱን አንደርስታንድ ማድረግ ያስፈልጋል። ሁለት አይነት ፊዚክስ ነው የምናወራ ያለው ክላሲካል ፊዚክስ እና ሞደርን ፊዚክስ። here we have key contributors and their discoveries. ብዙ ሰዎች በፊዚክስ ውስጥ ብዙ ዲስከቨሪዎችን ዛሬ ላይ ክላሲካል ፊዚክስም ሞደርን ፊዚክስም ያለበት ቦታ ላይ ያደረሱ ብዙ የተለያዩ ፈጠራ የፈጠሩ ሌጀንዶች አሉ በታሪክ ውስጥ ማለት ነው። እነሱን ተች እናደርጋለን in last session ማለት ነው። Here we have Isaac Newton. Isaac Newton laid the foundation for classical physics or mechanics. ለክላሲካል ፊዚክስ ለምንለው ይሄ ለቀድሞ ፊዚክስ መሰረት የጣለ ወይም ደግሞ ትልቅ ስራ የሰራ ከጀመሩ ሰዎች ውስጥ ያለ ሰው ነው አይዛክ ኒውተን ማለት ነው። he formulated the three laws of motion. you know that first law, second law and third law of Newton's law of motion. አንደኛ፣ ሁለተኛ፣ ሶስተኛ የኒውተን ህጎች የሚባሉ የእንቅስቃሴ ወይም የሞሽን ህጎችን ፎርሙሌት ያደረገ ነው። you know that ስለ ኢነርሺያ ህግ የሚያጠናው የፈርስት ላው ስለ አክሰለሬሽን እና ማስ ኢንተራክሽን ኦር ሪሌሽንሺፕ የሚነግረን ሁለተኛ
ኒውተን የእንቅስቃሴ ህግ፣ የአክሽንና ሪአክሽን ህግ የሚባለው ሶስተኛ ህግን ያረቀቀው የጻፈ ፎርሙሌት ያደረገ ሰው ነው። and he explained the principle of universal gravitation for falling bodies and celestial motions universal gravitational force የሚባለው ኮንሰፕትን ኤክስፕሌን ያደረገ ሰው ነው። ምን ማለት ነው? በሁለት ኦብጀክቶች መሃል ሁልጊዜ መሳሳብ አለ። በሁለት ማሶች መሃል፣ በሰዎች መሃል ሊሆን ይችላል፣ በመሬትና በሰው መሃል ሊሆን ይችላል፣ በሁለት ድንጋዮች መሃል ሊሆን ይችላል። በየትኛውም ኦብጀክቶች መሃል በዩኒቨርስ ውስጥ መሳሳብ አለ። ይሄ ዩኒቨርሳል ግራቪቴሽናል ፎርስ ይባላል። በሁለት ማሶች መሃል ያለ መገፋፋት ማለት ነው። የተለያዩ ኦብጀክቶች ከሰማይ ላይ ሲወድቁ ወደ መሬት ብቻ ሳትሆን አንድን ሰው የሆነን ድንጋይ ወደ መሬት ስንወረውር መሬት ብቻ ሳትሆን ያን ድንጋይ የምትስበው ድንጋዩ መሬቷን ይስባል። ሁለቱም ይሳሳባሉ ማለት ነው። የመሬቱ ማስ በጣም ትልቅ ስለሆነ ድንጋዩ ወደ መሬቱ ወደቀ እንጂ ሌትስ ሴይ የድንጋዩ ማስ ብቻና የድንጋዩ ማስ ከመሬት ማስ የሚበልጥ ቢሆን ኢን ኮንሰፕት አይዲያሊ ብትወስዱት መሬት ሳትሆን ድንጋዩ ነው የምትስበው፣ ድንጋዩ ነው መሬቱን የሚስበው ማለት ነው። ሁለቱም ይሳሳባሉ። ሁለቱም መሃል የመሳሳብ ፎርስ አለ። ይሄ ዩኒቨርሳል ግራቪቴሽናል ፎርስ ይባላል። ለመጀመሪያ ጊዜ በኒውተን ነው ኤክስፕሌን የተደረገው ማለት ነው። በሰማይ ላይ ኦር በከዋክብት ላይ ያሉ ሴሌስቲያል ሞሽኖችም ወይም የተለያዩ ጋላክሲዎች፣ ፕላኔቶች እንቅስቃሴም ኤክስፕሌን የተደረገው በአይዛክ ኒውተን ነው። በጣም ሌጀንድ ሰው ነው በፊዚክስ ውስጥ ኦር በክላሲካል ፊዚክስ ውስጥ ስፔሻሊ። the second one is ሚካኤል ፈረዳ. he contributed greatly to electromagnetism. ስለ ኤሌክትሮማግኔቲዝም ደግሞ በጣም ያጠና በጣም ብዙ ስራዎችን የፈጠረ እንደነ ዲናሞ ኦር ኤሌክትሪክ ጄኔሬተሮችን በመፍጠር ውስጥ ትልቅ ፒዮነር የሆነ ስራ የሰራ ሰው ነው ሚካኤል ፈረዳ. he produced mechanical motion using magnet and electric current. ለመጀመሪያ ጊዜ ማግኔትና ኤሌክትሪክ ካሬንትን ተጠቅሞ መካኒካል ሞሽንን ፕሮዲዩስ ማድረግ የቻለ ሰው ነው፣ መፍጠር የቻለ። መካኒካል ሞሽን ማለት አንድን ግዑዝ ነገር ለምሳሌ መኪና ብንወስድ መኪና በውስጡ ብረት ነው፣ ግዑዝ ነገር ነው። ይህን መኪና እንዲንቀሳቀስ የሚያደርገው በውስጡ ያለው ኤንጂን ወይም ሞተር ነው። ለመጀመሪያ ጊዜ ይህንን መኪናን የማንቀሳቀሱ ወይም ደግሞ አንድን መኪናን በለው የትኛውም ግዑዝ ኦብጀክትን የማንቀሳቀስ ስራ ማግኔትና ኤሌክትሪክ ካረንትን ብቻ በመጠቀም የማንቀሳቀስ ስራ የሰራው ሚካኤል ፈረዳይ ነው። he invented the world's first electric generator by converting magnetic force into electric force. የመጀመሪያው የኤሌክትሪክ ጄኔሬተር የፈጠረ ሰው ነው ሚካኤል ፈረዳ ወይም ደግሞ ዲናሞን የፈጠረ ሰው ነው ፈረዳ. he is also a legendary man in physics. ሌላው ጄምስ ፕሬስኮት ጆል ነው. he discovered the relationship between heat and mechanical work. እዚህ ጋር ደግሞ that ጄምስ ጆል ወይም ጄምስ ፕሬስኮት ጆል የሚባል ሰው ታውቃላችሁ። የኢነርጂ ዩኒት ጁል ነው። የኢነርጂ ዩኒት ወይም የኃይል ዩኒት ጁል ነው። ያ የመጣው ከዚህ ሰው ነው ማለት ነው። በኢነርጂና ኢነርጂ ትራንስፎርሜሽን ላይ በጣም ጥናት ያደረገ ሰው ነው ወይም ደግሞ ብዙ ስራዎችን የሰራ ሰው ነው። ስለ ሂትና መካኒካል ወርክ መሃል ያለውን ግንኙነት ኤክስፕሌን ያደረገ። ሂት ስንል አንድ ነገር ሲሞቅ ወይም ደግሞ አንድ ነገር ላይ ተግባር ኦር ፎርስ ኢን ኤ ሰርቴን ዲስታንስ አፕላይድ ሲሆን ሜካኒካል ወርክ ይኖራል። ያ ሜካኒካል ወርክ ኢነርጂ ትራንስፈር አለው ማለት ነው። ኤነርጂ በውስጡ አይሞትም አይፈጠርም የሚባል የኮንዘርቬሽን ኦፍ ኢነርጂ ኮንሰፕት አለ። ይህንንም ኮንሰፕት ያረቀቀልን ሰው ነው ጄምስ ፕሬስኮት ጆል ማለት ነው። በሂትና በሙቀትና በመካኒካል ወርክ ወይም ደግሞ በሙቀትና በመካኒካል ወርክ መሃል ያለውን ሪሌሽንሺፕ ወይም ግንኙነት ኤክስፕሌን ያደረገ ዲስከቨር ያደረገ ሰው ነው። his work led to the laws of conservation of energy and helped lay the foundation for 3 laws of ቴርሞዳይናሚክስ። ስለ ኮንዘርቬሽን ኦፍ ኢነርጂ ኤክስፕሌን ያደረገ ሰው ነው። ኮንዘርቬሽን ኦፍ ኢነርጂ ማለት አንድ ኢነርጂ አይፈጠርም አይሞትም የሚባል ኮንሰፕት ነው። ለምሳሌ ውሃ ከግድብ ተርባይን ያንቀሳቅሳል። ውሃ በውስጡ መጀመሪያ የምን ኃይል ነበረው? በውሃ ውስጥ የነበረ ኃይል ተርባይን ያንቀሳቅሳል። ያ ተርባይን ሲንቀሳቀስ ኤሌክትሪክ ኃይል ይፈጠራል። ያ የውሃ ኢነርጂ በውሃ ውስጥ የነበረው የፖቴንሻል ኢነርጂ ተንቀሳቅሶ ወደ ካይኔቲክ ኢነርጂ ተቀይሮ ኤሌክትሪክ ኢነርጂን ይፈጥራል። ያ ኤሌክትሪክ ኢነርጂ ደግሞ ቤታችን ውስጥ ሲመጣ በአምፑል ወደ ላይት ኢነርጂ፣ በስቶቭ እና በሌሎች መሰል ዲቫይሶች ደግሞ ወደ ሂት ኢነርጂ ይቀይራል። እዚህ ጋር ኢነርጂ አልተፈጠረምም፣ ኢነርጂ አልጠፋምም። ከአንድ ፎርም ወደ ሌላ ፎርም ይቀየራል። ከሙቀት ኢነርጂ ወደ ብርሃን ኦር ከብርሃን ወደ ሙቀት ይቀየራል። ኦር ከኤሌክትሪካል ኢነርጂ ወደ ሂት ኢነርጂ ወይም ወደ ላይት ኢነርጂ ይቀየራል። አንድ ኢነርጂ አይጠፋምም አይሞትምም። ኮንዘርቬሽን ኦፍ ኢነርጂ ማለት ይሄ ነው። ኮንዘርቭ ያደርጋል ኢነርጂ ከአንድ ፎርም ወደ አንድ ፎርም ይቀያየራል እንጂ አይሞትምም አይጠፋምም። ይህንን ኤክስፕሌን ያደረገው ጄምስ ጆል ነው ማለት ነው። ሌላው 3 laws of thermodynamics የሚባሉ 3 የቴርሞዳይናሚክስ ህጎች አሉ። ሞር በኔክስት ግሬዶች ዲፕ ዳውን አንደርስታንድ የምታደርጉት ነው ስለ ቴርሞዳይናሚክስ ማለት ነው።
ቴርሞዳይናሚክስ ስንል ስለ ሂት እና ስለ ኢነርጂ ትራንስፎርሜሽን የሚያጠና ነው። ሂት እና ኢነርጂ ትራንስፎርሜሽን ስንል አንድ ኢነርጂ ከአንድ ቦታ ወደ አንድ ቦታ ትራንስፎርም ያደርጋል። ሂትም እንደዛው ማለት ነው። ስለዛ የሚያጠና ነው ቴርሞዳይናሚክስ። 3 የቴርሞዳይናሚክስ ህጎችን የሰራ ወይም ደግሞ ኤክስፕሌን ያደረገ ሰው ነው ጀምስ ጁል። ሌላ ሜሪ ኪር የምትባል ሰው ናት። ሺ ኮንዳክትድ ፒዮነር ሪሰርች ኦን ሬዲዮ አክቲቪቲ። ሜሪ ኪር ደግሞ በሬዲዮ አክቲቪቲ ላይ የመጀመሪያ ኦር ጀስት ቀዳሚ የሚባሉ ሪሰርቾችን ያደረገች ናት። ሬዲዮ አክቲቪቲ ማለት አንድ አተም ታውቃላችሁ። አክቹሊ አተም ማለት ቅንጣት ወይም ደግሞ የአንድ ግዑዝ ቅንጣት ናት። ትንሽዬ ቅንጣት። ያቺ ቅንጣት በውስጡ ኤሌክትሮን፣ ፕሮቶን፣ ኒውትሮን የሚባሉ ሰብአቶሚክ ፓርቲክሎች አሏት። በአንድ አተም ውስጥ አንድ አተም 2 ሜጀር ፓርቶች አሉት። አንደኛው ሼል የሚባል ኤሌክትሮኖች የሚገኙበት ሪጅን ሲሆን ሁለተኛው ደግሞ ኒውክለስ የሚባል መካከለኛው ሴንተር ላይ ያለ ሪጅን ነው። ይሄ ሴንተር ወይም ኒውክለስ በውስጡ ፕሮቶን እና ኒውትሮን የሚባሉ ሰብአቶሚክ ፓርቲክሎችን ወር የአተም ቅንጣቶችን ይዛል። ራዲዮ አክቲቪቲ ማለት ምን ማለት ነው? አንዳንድ አተሞች በተፈጥሮ የኒውትሮን እና የፕሮቶን ቁጥራቸው እየተመጣጠነ አይደለም። አብዛኛው ኒውክለስ ውስጥ ኒውትሮን እና ፕሮቶን እኩል ናቸው። 5 ኒውትሮን ካለ 5 ፕሮቶን ነው የሚኖረው። 11 ኒውትሮን ካለ 11 ፕሮቶን ነው የሚኖረው። ነገር ግን አንዳንድ አንስቴብል የሆኑ ወይም ደግሞ ስቴብል ያልሆኑ ኒውክለሶች ወይ የኒውትሮን ቁጥር ወይ የፕሮቶን ቁጥር ይበልጣል። እዚህ ጋር ይሄ ደግሞ ምን ይፈጥራል? ፓወር ኢምባላንስ ይፈጥራል በኒውትሮን እና በፕሮቶን መሃል ማለት ነው። አንድ አተም ሁሉም አተሞች የሚያመሳስላቸው ነገር ሁሉም ኤሌመንቶች ስቴብል መሆን ይፈልጋሉ። የኒውትሮን እና የፕሮቶን ቁጥራቸው እንዲመጣጠን ይፈልጋሉ። ይሄ ስቴቢሊቲ እንዲፈጠር ሃይ ኢነርጂ ያለው ወይም ደግሞ ዲኬ ያደርጋል፣ ይሰባበራል ማለት ነው። ይሄ ኒውክለስ በሚሰባበርበት ጊዜ ኢነርጂ ኢሚት ያደርገው ወይም ኢነርጂ ከዚህ ኒውክለስ ውስጥ ኢሚት ያደርጋል ወይም ይወጣል። ሬዲዮ አክቲቪቲ ማለት ያ ነው። በጣም ትልቅ የጥናት ዘርፍ ነው ሬዲዮ አክቲቪቲ። አሁን ላይ ያሉ በጣም ብዙ ማሲቭ ኢኖቬሽኖች ኦር ግኝቶች፣ ጥናቶች በራዲዮ አክቲቪቲ ላይ ቤዝ ያደረጉ ናቸው። ስለዚህ ሬዲዮ አክቲቪቲ ኮንሰፕት ለመጀመሪያ ጊዜ ያጠናችው ሜሪ ኪር ናት። ሺ ዲስከቨርድ ዘ ኤሌመንትስ ፖሎኒየም እንደ ራዲየም እና ፖሎኒየም የሚባሉ ኤሌመንቶችንም ዲስከቨር አድርጋለች ወይም አግኝታለች። ሺ ኮንሲደርድ አት ዘ ማዘር ኦፍ ሞደርን ኒውክሊየር ፊዚክስ። የሞደርን ወይም የዘመናዊ ኒውክሊየር ፊዚክስ ማዘርም ትባላለች ወይም ትልቅ ስራ በመስራቷ የተሰጣት የክብር ስም አይነት ነገር ነው ማለት ነው። ኦር ዘ ፋዘር ኦፍ ዘ ማዘር ኦፍ ሲባል በቃ በዚህ ጉዳይ ይሄ ሰው ባያጠና ኦር ይሄ ሰው ይሄንን ነገር ባይሰራ አሁን ያለንበት ቦታ አንደርስም የሚባሉ አይነት ሰዎች አሉ። ልክ እንደ ቶማስ ኤዲሰን ያሉ፣ አሌክሳንደር ግራሃም ቤል ያሉ ሰዎች በሰሩት ዘርፍ ኦር በሰሩት ባሉበት የጥናት ዘርፍ the father of ይሄ ነገር እየተባሉ ይጠራሉ። ሜሪ ኪርም በራዲዮ አክቲቪቲ በኒውክሊየር ፊዚክስ የኤሌክትሮኖችን የአተሞችን ኒውክለስ የሚያጠና ነው ኒውክሊየር ፊዚክስ። በኒውክሊየር ፊዚክስ ፒዮነር የተባለች ኦር ሌጀንደሪ ስራዎችን የሰራች ሳይንቲስት ናት። the last one is Albert Einstein. He developed the theory of relativity which had profound impact on physics. ሌትስ በ20ኛው እና በ19ኛ ክፍለ ዘመን ትራንዚሽን ላይ አልበርት አንስታይን ነው ወይም ፊዚክስ አሁን ላለበት ወይም ደግሞ ስፔሻሊ ሞደርን ፊዚክስ አሁን ላለበት ቦታ ትልቅ ስራ የሰራ ሰው ነው ሊባል የሚችል አንድ ሰው አልበርት አንስታይን ነው። አልበርት አንስታይን ስለ ቲዮሪ ኦፍ ሪሌቲቪቲ ያጠና ሰው ነው። በጣም ብዙ ጥናቶችን አድርጓል። ነገር ግን ቲዮሪ ኦፍ ሪሌቲቪቲ የሚባለው ስራው ስለ ሪሌቲቪቲ ያጠናው ጥናት ከሁሉ ተለይቶ ይነገራል። ቲዮሪ ኦፍ ሪሌቲቪቲ ስለምንድን ነው የሚያጠናው? ስለ ታይም ነው፣ ስለ ኢነርጂ ነው፣ ስለ ስፔስ ነው። ታይም ከቦታ ወደ ቦታ ኦር በአንድ ነገር ፍጥነት ላይ ኦር በአንድ ነገር ስፒድ ላይ ቤዝድ ሆኖ ታይም ሊቀያየር ይችላል ወይም ፍሌክሲብል ነው የሚል ኮንሰፕት በውስጡ አለው። ሞር ዲፕ ዳውን በጣም ብዙ ጥልቅ ነገሮች አሉ ቲዮሪ ኦፍ ሪሌቲቪቲ። ለአሁኑ ቲዮሪ ኦፍ ሪሌቲቪቲ ስለ ታይም፣ ስለ ስፔስ እና ስለ ኢነርጂ ሪሌሽንሺፕ የሚያጠና ነው ቲዮሪ ኦፍ ሪሌቲቪቲ ስንል። ስለዚህ በጣም ፕሪፋውንድ የሆነ ስራ የሰራ ሰው ነው አልበርት አንስታይን። ስለ ስፒድ ኦፍ ላይት በዩኒቨርስ ውስጥ የስፒድ ጥግ ነው። ከስፒድ ኦፍ ላይት በላይ የሚፈጥን ስፒድ ያለ የለም የሚባል አይነት ስፒድ ያለው ነው ላይት ማለት ነው፣ ወይም የብርሃን ፍጥነት። ስለ ብርሃን ፍጥነት ብዙ ነገር ያለ ሰው ነው አልበርት አንስታይን። he made important contribution to the development of quantum mechanics። በኳንተም ሜካኒክስ ውስጥ ደግሞ በጣም ትልቅ ስራዎችን የሰራ ነው። ኳንተም ሜካኒክስ ስፒድ እና በጣም ቅንጣት የሆኑ ትንሽ የሆኑ ነገሮችን የሚያጠና ነው። ሃይ ስፒድ የምንላቸው እንደ ስፒድ ኦፍ ላይት ያሉ ሃይ ስፒድ ያላቸው ወርልዶች በኳንተም ሜካኒክስ ይጠናሉ። በጣም ትንሽ የሆኑ እንደ ኤሌክትሮን እንደ አተሚክ ቅንጣቶች ያሉት ደግሞ ግን በኳንተም ሜካኒክስ ይጠናል። ኳንተም ፊዚክስ ስንል የሚያጠናው ራሱ
በጣም ቅንጣት ትንሽ የሆኑ ኦብጀክቶችን እና በጣም ፈጣን የሆኑ ሴናሪዎችን ነው። በአጠቃላይ የዛሬው ቱቶሪያላችን ይህን ይመስላል። የተለየ ሀሳብ አስተያየት ካላችሁ ኮመንት ሴክሽን ላይ አሳውቁን። የተለየ መንገድ ደግሞ ይህን ሾርት ኖት ማግኘት የምትፈልጉ ካላችሁ ይህ ሾርት ኖት በጣም ብዙ ማቴሪያሎችን ሪፈር በማድረግ በማየት ሳቢና ቀላል በሆነ መንገድ አንድን ኮንሰፕት አንደርስታንድ ለማድረግ በሚመች መንገድ የተዘጋጀ ነው። ቴሌግራም ቻናላችን ላይ ማግኘት ትችላላችሁ በነፃ ሊንኩን ዲስክሪፕሽን ቦክስ ላይ እናስቀምጥላችኋለን። የተለየ ሀሳብ አስተያየት ጥያቄ ካላችሁ ኮመንት ሴክሽን ላይ በነፃነት አሳውቁን። ቻፕተር 1 ፊዚክስ ፓርት 2 ይህን ይመስላል። መልካም ጊዜ